ሻቢ አሎንሶን በይፋ ዛሬ አስተዋውቋል። ቀጣዩ የክለቡ አሰልጣኝ ይሆናል። በርግጥ ዛሬ በይፋ ተዋወቀ እንጂ አስቀድሞ ነው ሪያል ማድሪድ ይሄንን የቀድሞ ተጫዋቹን ኮከቡን አሰልጣኝ አድርጎ እንደሚሾም የሚያሳውቀው። ዛሬ በድጋሚ የተወለድኩ ያክል ተሰምቶኛል። ሲመለከቱን ይህ የኛ ሪያል ማድሪድ ነው ብለው እንዲያስቡ እፈልጋለሁ። የመደሰቻ ጊዜው አሁን ነው ሲል ለደጋፊዎች መልእክት አስተላልፏል። ጥሩ እግር ኳስን የሚጫወት ቡድን ነው የሚሰራው። በባየር ሊቨርኩሰን ውጤታማ ነበረ። የመጀመሪያው ዓመት ላይ ምንም ሳይሸነፍ ነው ዋንጫውን የወሰደው። የጀርመን ቡንደስሊጋን በሚያስደንቅ ሁኔታ ነው ማሸነፍ የቻለውና የክለቡም አስደናቂ የውድድር ዓመት እንደነበረ ይታወቃል። አሁን የተጠናቀቀው የውድድር ዓመት እንኳን ሁለተኛ ደረጃ ነው ይዞ ያጠናቀቀው። የአውሮፓ ቻምፒየንስ ሊግ ተሳታፊ መሆን ችሏልና ትልቅ አሰልጣኝ መሆኑን አሳይቷል። ስለዚህ የሪያል ማድሪድ ደጋፊዎች የሚደሰቱበት ምክንያት ይኖራቸዋል ባየር ሊቨርኩሰንን ተመልክተው። በዛ ላይ ደግሞ አሪፍ ተጫዋቾች ያሉት ስብስብ ነውና ሪያል ማድሪድ ይህንን መልእክት ማስተላለፉ ቀጣይ ትልቅ ነገር እንዲጠብቁ የሚያደርጋቸው ይሆናል። በሪያል ማድሪድ አዲስ ጊዜ አዲስ ዘመን እየተጀመረ እንደሆነ እየተሰማኝ ነው ብሏል። ምናልባት ከሱ ጋር አዲስ ነገርን ነጩ ቤት ልንመለከት እንችላለን። የሚገርም አቅም ያለው ስብስብ አለን። በጣም ደስተኛ ነኝ። ይህን አዲስ ምዕራፍ በብዙ ደስታና ኃይል በመጀመሪያ በጣም ደስተኛ ነኝ የሚል አስተያየት ሰጥቷል። በጣም አስገራሚው ነገር ካርሎ አንቼሎቲን ያመሰገነበት ነው። ከሁሉም ንግግሮቹ አስቀድሞ የቀድሞ አሰልጣኙን እና በዚህ ክረምት ከሪያል ማድሪድ ጋር ተለያይተው ወደ ብራዚል ያመሩትን ካርሎ አንቼሎቲን አድንቋል። እሳቸው ባይኖሩ እኔ እዚህ የለውም ነበረ ብለዋል በአንድ ቃልና ምን ያህል ተጽዕኖ እንደፈጠሩበት ይህ የሚያሳይ ነው። አክብሮቱም ትልቅ መሆኑን የሚያሳይ ነው። የቀደመን አሰልጣኝ ማክበር መቻል ወደ ታላቅነት እየተጓዘ ለሚገኝ አሰልጣኝ የሚገባ ስለሆነ ፕሬዝዳንቱ ፍሎሬንቲኖ ፔሬዝ የሪያል ማድሪድ ከ14 ዓመት በታች አሰልጣኝ ሆነ 2018 ቤንች ላይ ከተቀመጥክበት ጊዜ ጀምሮ አሁን ያለህበት እንደምትደርስ እናውቅ ነበር በሚል ቀድሞም ጀምሮ ክለቡም ፕሬዝዳንቱም ይሄንን ያውቁ ነበር። የቀጥሮት ዝግጅት እያደረጉ እንደነበረ የሚጠቁም አስተያየት ሰጥተዋልና እዛው በነበረበት ነው ሲያስተዋውቁት ይሄንን ያሉትና ትልቅ ሞራልን የሚሰጥ ነው። ትልቅም ክለብ ስለሆነ ማለት ነው። ሻቢ አሎንሶ እስከ 2028 ድረስ የሚያቆየውን ውል ፈርሟል። በዚህ የውድድር ዓመት በባርሴሎና ሪያል ማድሪድ ፍጹም የበላይነት ተወስዶበታል። ሶስቱንም የሀገር ውስጥ ዋንጫዎች ማሸነፍ የቻለው ባርሴሎና ነው። የቻምፒየንስ ሊጉን ያልተሳካለት እንጂ ሶስቱን ዋንጫዎች አሸንፏል። ሪያል ማድሪድ ደግሞ በሁሉም ዋንጫዎች ተሸንፏል። 4 ጊዜ በባርሴሎና ተሸንፏል። ጎሎች ሁሉ ብዙ ጎሎች እየተቆጠሩበት የተሸነፈው የክረምት የቅድመ ውድድር ጨዋታን የወዳጅነት ጨዋታን ከጨመረን 5 ጊዜ ባርሴሎና አሸንፎታልና ምናልባት ይህንንም የመቀየር ግዴታ ይኖርበታል። ዋነኛ ተፎካካሪነቱ ከባርሴሎና ጋር ስለሆነ ከዋንጫ ባሻገር በባርሳ መሸነፍ ለሪያል ማድሪድ ደጋፊዎች ህመም ስለሆነ ይህንንም የመቀየር ግዴታ ይኖርበታል ማለት ነው። አንደኛው ከዚሁ ከሪያል ማድሪድ ጋር የተያያዘ ዜና ሹዋሜኒን ከማይነኩ ተጫዋቾች ዝርዝር ውስጥ አካቶታል ብሏል ማርካና ያው አሰልጣኙ እንደፈለገው በግልጽ የሚያሳይ ነው። ሻቢ አሎንሶ ኤሪክ ቴን ሃግ ደግሞ የባየር ሊቨርኩሰን አሰልጣኝ ሆነው ዛሬ ፈርመዋል። የሻቢ አሎንሶን መንበር ይረከባሉ ማለት ነው። በጀርመን እስከ 2027 ድረስ ነው የፈረሙት። ከማንቸስተር ዩናይትድ ጋር ሲለያዩ በውጤት ማጣት ስለነበረ ያው በድጋሚ ምርጥነታቸው ለማሳየት እድል አግኝተዋል ማለት ነው። ምክንያቱም ባየር ሊቨርኩሰን በጣም አሪፍ ቡድን ስለሆነ ቀደም እንዳልነው ትልቅ እድልም ነው ያገኙት። በጀርመን ቡንደስሊጋ ከአንድ ዓመት በፊት ዋንጫ ያሸነፈ ዘንድሮ ደግሞ በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ያጠናቀቀ ምርጥ ቡድን ስለሆነ ለምርጥ ቡድን የሚታጭ አሰልጣኝ መቼም ምርጥ መሆን አለበት እና ብዙ ስራ ሰርተው ብዙ አጥንተው ስለሆነ የአንድ በተለይ እንደ ባየር ሊቨርኩሰን ያለ ትልቅ ቡድን አመራሮች የሚወስኑት ያው ይሄ ቦታ ኤሪክ ቴን ሃግ ይገባቸዋል ተብሎ የተሰጣቸው ነውና ትልቅ ነገር ይመስለኛል። ሻቢ አሎንሶን ተክተዋል። አሁን በክለቡ ስኬታማ አሰልጣኝ ስለነበረ የሻቢን ጫማ መሙላት ይኖርባቸዋል። በዩናይትድ 2 ዋንጫ ማሸነፋቸውም የሚታወስ ነው። የሊቨርኩሰን ስፖርቲንግ ዳይሬክተር ሲሞን ሮልፍስ ልምድ ያለውና ውጤታማ አሰልጣኝ መቅጠራቸውን በሆላንድም 3 የሊግ ድልን ጨምሮ ዋንጫዎችን እንዳሸነፉ በዩናይትድም በአስቸጋሪ ሁኔታ ውስጥ ዋንጫ ማሸነፋቸውን ጠቅሶ ልምድ ካለው አሰልጣኝ እንደቀጠሩ ተናግሯል። ደግሞም ስለ እግር ኳስ ያለን ሀሳብ ይስማማል ብሏል። ያው በአያክስ አምስተርዳም ያለው ለማለት እንደፈለገ ነው የምገምተው። ምክንያቱም በማንቸስተር ዩናይትድ ፍጹም ኤሪክ ቴን ሃግን አያክስ ላይ ተመለከትነውን አልነበረም። ያው የመጀመሪያ ጨዋታዎች አካባቢ በተለይም ደግሞ በብሬንትፎርድ 4 ጎሎች ተቆጥሮባቸው ሲሸነፉ ሁሉን ነገር ትተው ከዚህ ቀደም ኤሪክ ቴን ሃግን በማናውቅበት መልክ ነው በማንቸስተር ዩናይትድ የምናውቃቸውና የስፖርቲንግ ዳይሬክተሩ አስተያየት ያው የአያክስ አምስተርዳም ነው ብለን እንወስዳለን። ለቡንደስሊጋ ለዲኤፍቢ ፖካልና ቻምፒየንስ ሊግ ዋንጫዎች ሁሉንም ጥረት
እንደሚያደርጉም ተናግረዋል። ኤሪክ ቴን ሃግ ደግሞ ሊቨርኩሰን በጀርመን ካሉ ምርጥ ክለቦች አንዱ ነው፣ በአውሮፓም ደረጃቸው ከፍ ካሉ ክለቦች ይመደባል የሚል ሙገሳ ለክለቡ ሰጥተዋል። ክለቡ ጥሩ ቅድመ ሁኔታዎችን እንዳስቀመጠላቸውና የአስተዳደር አባላትም እንደሳቧቸው ተናግረዋል። በጣም አስቸጋሪ ነገር ሊሆን የሚችለው ለኤሪክ ቴን ሃግ በዚህ ክረምት ወሳኝ የሚባሉ ተጫዋቾች ከባየር ሊቨርኩሰን ጋር ይለያያሉ። አንደኛው ቪርትስ ነው። ወደ ሊቨርፑል የሚያመራበት እድል አሁን ሰፊ ነው። ከተጫዋቹ ጋር መስማማታቸውን ነው በርካታ መረጃዎች የሚጠቁሙት። የክለብ ለክለብ ግንኙነት ተጀምሯል እና የመጀመሪያውን ጥያቄ ሊቨርፑል አቅርቧል ተብሏል። ምናልባት ይህም ተጫዋች ወደ ሊቨርፑል የሚያመራበት እድል ይኖራል። ወደዛም ባያመራ ከሊቨርኩሰን ጋር የሚለያይበት እድል ከፍተኛ ነው። ጆናታን ታ የክለቡ አምበል ነው፣ ወደ ባየር ሙኒክ ያመራል። ፍሪምፖንግን በተመሳሳይ ወደ ሊቨርፑል የሚያመራ ነውና እነዚህን ተጫዋቾች የመተካት ስራ ይጠበቅባቸዋል። የዚህ የክረምት የዝውውር መስኮት አንደኛው ተሳታፊ ባየር ሊቨርኩሰን እንደሚሆን ይጠበቃል። የስፔን ብሔራዊ ቡድን ለኔሽንስ ሊግ ወሳኝ ጨዋታዎች ለተጫዋቾች ጥሪ አድርጓል። አንደኛው በጣም አስገራሚው ነገር ኢስኮ ከዓመታት በኋላ ወደ ስብስቡ መመለሱ ነው። የቀድሞ የስፔን ብሔራዊ ቡድን ተጫዋች እያሉ ነበር ሲጠሩት የነበረውና አሁን የስፔን ብሔራዊ ቡድን ተጫዋች ይባላል ማለት ነው። በጣም ግሩም መመለስ ነው ያደረገው። በሪያል ቤቲስ ቆንጆ ጊዜ አሳልፏል። በጣም ግሩም የውድድር ዓመት ነው በዚህ ዓመት። በጣም አሪፍ ነው። በላሊጋ 17 ጎሎች ላይ ተሳትፏል። በ22 ጨዋታዎች ነው የሆነው 9 ጎሎች አስቆጥሯልና ይሄ የላሊጋው ብቻ ነው። በኮንፈረንስ ሊግ የፍጻሜ ተፋላሚ አድርጓል ክለቡን። 2 ጎሎችን አስቆጥሯል። 2 ጎል የሆነ ኳስ አመቻችቶ አቀብሏል። በኮፓ ዴል ሬም ጎል አለውና አጠቃላይ የውድድር ዓመቱ በጣም አስደናቂ ነበር። ዴላ ፉዌንቴ የስፔን ብሔራዊ ቡድን አሰልጣኝ ኢስኮ የተመረጠው በእድሜ ወይም በቀደመ ዝና አይደለም፣ ትክክለኛው ጊዜ ስለሆነ ነው ብለዋል። ሮድሪ አልተካተተም። ያው ከረጅም ጊዜ ጉዳት በኋላ ነው በሲቲ መለያ የተመለከት ነው። 26 ተጫዋቾች ተመርጠዋል። ከፈረንሳይ ጋር በኔሽንስ ሊግ የግማሽ ፍጻሜ ወሳኝ ጨዋታ ይኖራታል ስፔን። ፋቢዮ ካፔሎ ፋብሪጋስን ለኤሲ ሚላን አሰልጣኝነት አጭተዋል። ይሄ በጣም የሚያስገርም ነው። ገና ወደ አሰልጣኝነት ለመጣ በእርግጥ በቅርቡ የምናውቀው ተጫዋች ነው። በአርሰናል፣ በባርሴሎና እንደዚሁም ደግሞ በቼልሲና በስፔን ብሔራዊ ቡድን ምርጥነቱን ያሳየ ተጫዋች ነው። በእርግጥ አስቀድሞም ወደ አሰልጣኝነት መቶ ስኬታማ ይሆናል የሚል ግምት ከቀድሞ አሰልጣኞቹ ሲሰጥ እንደነበረ ይታወሳል። ግን በዚህ ደረጃ በፍጥነት ለኤሲ ሚላን መታጨቱ የደረሰበትን ደረጃ የሚያሳይ ነው። በጣም ግዙፍ እውቅና ነው ከአንድ ታላቅ አሰልጣኝ የተሰጠ ለዚህ የቀድሞ የስፔን ብሔራዊ ቡድን ተጫዋች። በኤሲ ሚላን ደግሞ ኮንሴሳው እንደሚለያዩ ይጠበቃል። አሁን ኮንቴና አሌግሪ ስማቸው እየተያያዘ ነው። ግን ደግሞ ካፔሎ ኮንቴ ወደ ዩቬንቱስ እየተባለ ነው፣ አሌግሪ ወደ ናፖሊ ሊሄድ ይችላል። ስለዚህ የተለመዱ ስሞችን ካስወጣን ፋብሪጋስን እመርጣለሁ ብለዋል። በኮሞ ሳቢ ነገሮችን አሳይቷል። እግር ኳሱን ወድለታለሁ ወይም የሚጫወትበትን መንገድ ወድለታለሁ፣ ለሚላን ዝግጁ ይመስላል ብለዋል። ኮሞ ዘንድሮ ውብ እግር ኳስን ከተጫወቱ ክለቦች መካከል አንደኛው እንደሆነ ይታወቃል። በርካታ ደጋፊዎችንም ያፈራ ይመስለኛል። በተለይ በእንግሊዝ የተጫወተባቸው ክለቦች ደጋፊዎች በጣሊያን አንደኛው የሚደግፉት ክለብ ኮሞ ሆኗልና 10ኛ ሆኖም አጠናቋል። አለመውረድ ሁሉ ሲታገል ነበር የሆነ ጊዜና በጣም ትልቅ ለውጥ ነው ማምጣት የቻለው። የመጨረሻው ወር የጣሊያን ሴሪያ የወሩ ምርጥ ተብሎም ተመርጧል። ብዙዎች ይህን ቦታ አልጠበቁም ነበረ። ግን ሊቨርኩሰን ሲጠይቅ ፋብሪጋስን በኮሞ እቆያለሁ ብሎ ስለነበረ ወደ ሚላን የሚያመራበት እድል በጣም ጠባብ ይመስለኛል።